ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ በመጀመሪያ ክፍል በዕለተ ረቡዕ ፕሮግራም ወደ እናንተ ጊዜና ሰዓታችንን ጠብቀን በድጋሚ በዛሬው ዕለት መገናኘት ችለናል። በዚህ ፕሮግራም እንግዲህ ሰፋ ያሉ ዝርዝር ጉዳዮችን የምናነሳበት፣ ጠለቅ ያሉ የደጋፊዎችን ጥያቄ፣ በተመሳሳይ የአንድ ቡድን ግንባታ በምን ያክል ርቀት የተቀናጀ የተዋሃደ ከሚጫወትበት ስልት ጋር በተገናኘ ያሉትን ክፍተቶች፣ ድክመቶች፣ በተቃራኒው ደግሞ ጥንካሬውና ሞቢሊቲው ምን ያክል ርቀት ይጓዛል የሚለውን እንግዲህ የፕሪሚየር ሊግ ውድድር አርብ ምሽት አርሴናል ኮቬንተሪ በሚያደርጉት ጨዋታ በይፋ የሚከፈት ይሆናል። ከዛ ቀደም ብሎ ግን የእያንዳንዱን ቡድን ጠለቅ ያሉ ሊነገሩ የሚገቡ ለመወያያነት የሚቀርቡ ጠቃሚ ሀሳቦች አሉ። ለዛሬ እንግዲህ በአንዶኒ ራዮላ ሊቨርፑል ውስጥ የደጋፊዎች ጥያቄ፣ የክለቡን ስትራክቸራል ግንባታን የተመለከቱ በእጅጉ ከአጨዋወት ሲስተም መነሻ በማድረግ የበለጠ ጥያቄዎችን በተለያዩ ዲፓርትመንቶች ያነሳሉ። በቅድመ ውድድር ጊዜ ዝግጅት በነበሩ ውጤቶች፣ የጨዋታ እንቅስቃሴዎች ደግሞ በተወሰነ መልኩ ምላሽ ያገኙ ጉዳዮች ቢኖሩም ግን መጠናከር ያለባቸው በዝውውር እንዲፈጸም የሚያስፈልጉ ተብለው ለጥያቄ የሚቀርቡ ፖዚሽኖች አሉ። ከነዛ መነሻ በማድረግ አጨዋወት እንዴት በስትራክቸር ደረጃ አስፈላጊውን ግብዓት ካላገኘ ምን ሊፈጠር ይችላል የሚለውን እስቲ ለመወያያነት እናነሳና ኢንቴንሲቲን በሊቨርፑል በድጋሚ ነፍስ ለመዝራት አንዶኒ ራዮላ ትልቁን ኃላፊነት ተቀብለው ምልክቶችንም የጨዋታውን ሀሳብ የሜዳ ላይ ተግባርን በቅድመ ውድድር ጊዜ በደንብ አሳይተውናል። ከዛ መነሻ በማድረግ ክለቡ ባለፉት 4 ዓመት ሲነሳ የነበረው ጠለቅ ያለው የ6 ቁጥር ጥያቄ እንዲሁም በክለብ ውስጥ ካሉ ተመራጭ ተጫዋቾች መነሻ በማድረግ የዚህ አጨዋወት ተስማሚ የቦታው ላይ አስተማማኙ ተጫዋች ማን ነው? እነዚህ ተጫዋቾች አስተማማኝነት በቦታው ላይ ከጎደለው ወይም በዛ ርቀት የሚጠበቀውን ለኢንቴንሲቲ የጨዋታ ሂደት በቦታው ላይ ፕሩፍ ማድረግ ካልቻሉ ክለቡ ታዲያ በቀሪ 2 ሳምንት ውስጥ በዚህ ዲፓርትመንት ላይ የማጠናከር ኃላፊነት እንዳለበት ነው ሁሉም እየተስማማ የሚገኘው። ይህን ግን ከምን መመዘኛ ነው? እሱን ሀሳብ አንስተን በዚህ ፕሮግራም የምንወያይ ይሆናል። በተጨማሪም እንግዲህ በትናንትናው ዕለት በእንግሊዝ ሚዲያ እና በፈረንሳይ ሚዲያ መካከል በሊቨርፑል ሪፖርቶች ላይ በተመለከተ ከፍተኛ የሀሳብ የዘገባ የመረጃ ልዩነት ተፈጥሮ እንግዲህ የእግር ኳሱን ቤተሰብ ብዙ ሲያወዛግቡ የነበሩ ሪፖርቶች በስፋት እየወጡ ነበር። በእንግሊዝ የአትሌቲክስ ሳምንታዊ ዲልሺት ዘገባ ሙሉ ሪፖርት ከተለቀቀ በኋላ የሊቨርፑል ደጋፊዎች ያልጠብቋቸውን መረጃዎች መመልከታቸውን ተከትሎ በዝውውሩ ላይ ያለውን ጥርት ያለ መረጃን ከእንግሊዝ ሚዲያ ያላገኙበትን መንገድ በተወሰነ መልኩ ውዝግብ ውስጥ ፈጥሮ እንግዲህ በሶሻል ሚዲያ በተለይ በኤክስ ተመልክታቸዋል ብዬ አስባለሁ። ብዙ ጉዳዮች እንግዲህ በተለያየ መንገድ አንጻራዊ የሆኑ ዘገባዎችና ገና ኢርሊ ስቴጅ ላይ የሚገኙ ሁኔታዎች እንዳሉ የሚጠቁሙ የእንግሊዝ ሚዲያ ዘገባዎች ወጥተዋል። ነገር ግን አሁን ላይ ክለቡ ለማካሄድ ያቀዳቸው የዝውውር ፕላኖችን መነሻ በማድረግ የነዚህ መረጃ ባለቤት ሊሆኑ የሚችሉት የበለጠ ለአንዱ ክለብ ቅርበት ያላቸው ሪፖርቶች ናቸው። እስካሁን ድረስ የኢብራሂም ሚንባዬም ጉዳይ ይሁን የብራድሊ ባርኮላም ጉዳይ ይሁን በተጨባጭ መረጃው እየወጣ የሚገኘው ከወደ ፈረንሳይ እንጂ ከወደ እንግሊዝ አይደለም። ከወደ እንግሊዝ በላቀ ደረጃ የተዘገበ በእነዚህ ተጫዋቾች የዝውውር ሂደት ዙሪያ ምንም አይነት መረጃ ምናልባት ከ15-20 ቀን ቀደም ብሎ የኢብራሂም ሚንባዬን ጠንካራ ፍላጎት ሊቨርፑል እንዳለው አንድ ጊዜ የሲሞን ጆንስ ሪፖርት ማውጣት ቻለ። ሁሌም የእንግሊዝ ሚዲያ በስካይ ስፖርትም በቢቢሲም በና አትሌቲክስ ቴሌግራፍ ሁሉም ላይ የምትመለከቱት ሊቨርፑል በዋጋው
ልዩነት ምክንያት እስካሁን ድረስ ከፒኤስጂ ጋር ድርድር እያደረጉ እንደሆነ ነው በተደጋጋሚ ለአንድ ወር ያክል ይህ መረጃ ዲፕሊኬት እየሆነ የሚገኘው። ትናንትናም የድርድሩ ሂደት እዚህ ስቴጅ ላይ በተወሰነ መልኩ መሻሻል እንዳሳየ የሚጠቁም እንጂ ከወደ ፈረንሳይ ከሚወጣ መረጃ ጋር በቀጥታ የሚጋጭ ነው። ከእንግሊዝ ሚዲያ ለክለቡም የበለጠ በሚዲያ ደረጃ ተጠሪነታቸው ጠንካራ ሚዲያ ዘጋቢዎች የሆኑ ሪፖርተሮች ደግሞ የበለጠ ጉዳዩ ላይ ያሳዩት የዘገባ አይነት ደግሞ በክለቡ ደጋፊዎች በኩል ከፍተኛ የመረጃ ልዩነት ተፈጥሮ እንግዲህ ግራ ተጋብተው የአብዛኛውን ሪፖስቶችን ሪፕሌዎችን ገብታችሁ ብትመለከቱ የፈረንሳይ ሚዲያ ፖስቶችን እያስቀመጡ በጥያቄዎች እንግዲህ ተጨናንቋል እና ጉዳዩን ለማጥራት በተለየ ሁኔታ የወጣ ሪፖርትም የለም። ግን እዚህ ጋር አንድ ጉዳይ ማወቅ ያለብን የበለጠ የመረጃው ጥራት እየወጣ የሚገኘው ከገለልተኛ ዘጋቢዎች አይደለም። የበለጠ መረጃዎቹ እየወጡ የሚገኙት በተለይ ባለፉት አንድ ሳምንት ውስጥ እስከ ዛሬዋ ንጋት ድረስ በሚወጡ መረጃዎች ከሆነ በቀጥታዊ የመረጃው ባለቤቶች ሁሉም ማለት ይቻላል መቀመጫቸው በፈረንሳይ የሚገኙ የሚዲያ ባለሙያዎች ናቸው እንጂ በእንግሊዝ እስካሁን ድረስ ለምሳሌ የአትሌቲክስ ያለፉት 4 ሳምንት የዲል ሺት ዘገባን ብትመለከቱ ሁሉም ዘገባ ላይ የወጣው ሪፖርት ምናልባት የቃላት ልዩነት እንጂ በ4 ሳምንት ውስጥ አንድ አይነት ዘገባ ነው የወጣው። አንድ አይነት ማለት ይቻላል የቃላት ልዩነት ነው እንጂ የጆንስ የመልቀቅ ዕድል ሰፊ መሆኑ፣ የኤሌት ጉዳይ አለመለየቱን፣ የኮርሊ ጋክፖ እንኳን ገና በሊቨርፑል ቤት አጀንዳ እንዳልሆነ ነው። ሁሉም ጉዳይ ኤርሊ ስቴጅ ላይ እንዳለ ነው የሚዘገበው። ግን ከወደ ፈረንሳይ ደግሞ የሚወጡ ዘገባዎች ደግሞ በተቃራኒው ለፓሪስ ሴን ጀርሜን ልክ ለሊቨርፑል እነዚህ ሪፖርተሮች ቅርበት እንዳላቸው ለፓሪስ ሴን ጀርሜን የበለጠ ቅርበት ያላቸው በመረጃ ጥራታቸው በኩል ደግሞ ምንም አይነት መዛነፍ ያላጋጠማቸው የመረጃ ተቋማት ደግሞ የዝውውሩ ሂደት በጣም ጫፍ ላይ እንደሚገኝና ቀጣይ ቀናት ዝውውሩ ኮምፕሊትሊ እንደሚያልቅ ነው በፈረንሳይ ያሉ ሚዲያዎች የሚዘግቡት። እንደውም በትናንትናው አንድ የቢን ስፖርት ፈረንሳይ ዘጋቢ ከዚህ በፊት ለሌኪፕ ለካናል ፕሉስ ይሰራ የነበረ ሮማኒያ የሚባል አንድ ፈረንሳዊ ጋዜጠኛ እንደሚለው ከሆነ በ175 ሚሊዮን ዩሮ የሁለቱ ተጫዋቾች የዝውውር ሂደት በሁለቱ ክለቦች ስምምነት እየተቋጨ መጥቷል። ፓሪስ ሴን ጀርሜንም ለሁለቱም ተጫዋቾች ግሪን ላይት በቀጣዩ 48 ሰዓታት ይሰጣቸዋል። 175 ሚሊዮን ዩሮ የሁለቱ ተጫዋቾች ቀጥተኛ የዝውውር ክፍያ ነው። በድምሩ 148 ሚሊዮን ፓውንድ ለሁለቱ ተጫዋቾች ለመቀበል ፒኤስጂ ፈቃደኛ ሆኗል። አንድ ዘገባ ላይ ብቻ ነው አሌክስ ኮክ ፓሪስ ሴን ጀርሜን ከጠየቀው 145 ሚሊዮን ፓውንድ ወርዶ አሁን ላይ 125 ሚሊዮን ፓውንድ እየጠየቀ ነው። ግን ይሄም የዝውውር ዋጋ ዝውውሩ እንዲጠናቀቅ በር የሚከፍት አይደለም። አሁንም ከዚህ ዋጋ ያነሰ ነው የሚል አንድ ሪፖርት ብቻ ነው ከእንግሊዝ የወጣው። ስለዚህ በመረጃው በኩል አሁን ላይ በተሻሻለ ደረጃ ቀን በቀን መረጃዎችን ይዘው በመውጣት በኩል የሚገኙት ያለፉትን ጊዜያት ምንም አይነት ከእንግሊዝ ሚዲያ የሚወጣ መረጃም የለም። የትኛውም ለሊቨርፑል ቅርበት ያላቸውም ሪፖርተሮች ይህን ጉዳይ በቀጥታ አልዘገቡትም፣ የበለጠ አስተባብለዋል። እንደውም ፐርሰናል አግሪመንት መፈጸሙን ሙሉ የፈረንሳይ ሚዲያ ከሌኪፕ እስከ አርኤምሲ ስፖርት ሁሉም ማለት ይቻላል አግሪመንት መፈጸሙን አረጋግጠናል እያሉ ነው። ነገር ግን በትናንትናው ዕለት ሲሞን ጆንሰን፣ ኢያን ዶሊን፣ ጄምስ ፒርሰን ከተመለከታችሁ ሶስቱም ዘጋቢዎች የሚሉት ሊቨርፑል ፍላጎት አለው እንጂ ከተጫዋቹ ጋር የተደረገ ምንም አይነት ፐርሰናል አግሪመንት የለም። እነሱ ጉዳዩን አስተባበሉ። በፈረንሳይ ሚዲያ ዘንድ ግን ምናልባት ካናል ፕሉስን አሁን የምትከታተሉ ከሆነ ምሽት ላይ የወጣውን የካናል ፕሉስ ቪዲዮን ወይም ኦፊሻል ፔጃቸው ላይ ገብታችሁ ተመልከቱ።
ሁለቱ ተጫዋቾች ወደ ሊቨርፑል የመዘዋወራቸው ጉዳይ መታወቁን ተከትሎ የሊቨርፑል ኃላፊዎች በፓሪስ ዋና ከተማ በፈረንሳይ በፓሪስ ዋና ከተማ ነው የሚገኙት የሚል ሪፖርት ጭምር ካናል ፕሉስ ላይ ሲለቀቅ ነበር። በፈረንሳይ ሚዲያ እና በእንግሊዝ ሚዲያ መካከል እንግዲህ ሰፊ የመረጃ ልዩነት አለ። መረጃውን እንግዲህ ሁሉም በአንድ ድምፅ እስከሚዘግቡት መጠበቅ ነው። እስካሁን ድረስ ግን በምናየው መረጃ መሰረት ከሆነ የፈረንሳይ ሚዲያ ነው ሁሉንም ለፓሪስ ሴን ዠርሜን ቅርበት ያላቸው የመረጃ ምንጮች፣ ለምሳሌ ፋብሪክ ሃውኪንስ ስለ ዘገባው ጥራት ማረጋገጥ ከፈለጋችሁ እስካሁን ድረስ ፒን ያደረገውን የእሱን ሆም ፔጅ ስትገቡ የምትመለከቱት የኪሊያን ኢምባፔን የዝውውር ሂደት ቀደም ብሎ ከፓሪስ ሴን ዠርሜን ወደ ማድሪድ የሚያደርገው የዛሬ 2 ዓመት በፊት የዘገበውን ሪፖርት ነው እስካሁን ድረስ ፒን ያደረገው። የመጀመሪያው የመረጃው ባለቤት ነው። በፒኤስጂ ኮንትራት እንደማይፈርም እና በነፃ የዝውውር ዋጋ ማድሪድን እንደሚቀላቀል ከቀናት በኋላ ተጫዋቹ በይፋ ለፓሪስ ሴን ዠርሜን ደጋፊዎች መግለጫ እንደሚሰጥ ኮንፈርም ያደረገው ብቸኛ ሪፖርተር ፋብሪዚዮም አልነበረም። በወቅቱ የትኛውም ሚዲያ አልዘገበም። የበለጠ የዚህ ዘጋቢ ለፒኤስጂ ያለውን ቅርበት ነው የሚያሳየው እና ይሄ ዘጋቢ የሚለው የሁለቱም ተጫዋቾች ዝውውር የቀናት ነው፣ ከዚህ ሳምንት አይዘልም ነው የሚለው። የእንግሊዝ ሚዲያ ደግሞ ከባርኮላ ጋር የሚደረገው ድርድር ቀጥሏል፣ ግን የሚቤይ ጉዳይ እስካሁን ድረስ በፍላጎት እንጂ በስምምነት ደረጃ የተደረሰ ነገር የለም ነው የሚለው። እስቲ እናንተ የትኛው ሚዲያ በተገቢው ሁኔታ በዚህን ሰዓት ሪፖርቶችን እያወጣ ነው የሚገኘው ብላችሁ ታስባላችሁ? እስቲ በኮሜንት መስጫ ላይ አስቀምጡ። ግን አሁን ላይ ባለው እውነታ ከሆነ ግን የፈረንሳይ ሚዲያ የሚያወጣው መረጃ ከበቂ በላይ ተቀባይነት እያገኘ ነው የሚመጣው። ምክንያቱም ከዚህ በፊት የምታስታውሱ ከሆነ አርነ ስሎት በሊቨርፑል ቤት ይቆያሉ። በቦርዱ 100% ተቀባይነት አላቸው። የክለቡ ዳይሬክተሮች አርነ ስሎትን እንደ ቡድን በዝውውር መስኮቱ ክፍተት ፈጥረናል ብለው ስለሚያምኑ በዚህ የዝውውር መስኮት ክለቡን አጠናክረው ለተጨማሪ ጊዜ ከአሰልጣኙ ጋር ለመቀጠልና ጊዜ ለመስጠት ነው የሚያስቡት የሚለው ሪፖርት በጣም በስፋት ይወጣ ነበር። ድንገት ነው ስንብታቸው የተሰማው። ስለዚህ የመረጃ ሁኔታ በተለይ ከሊቨርፑል ኢንሳይደር መረጃ ማግኘት በጣም ከባድ እንደሆነ ከሁሉም ክለቦች የበለጠ ይነገራል። ምክንያቱም በቀላሉ መረጃዎች እንደውም በአብዛኛው ሪፖርተሮች የሚሉት ምንድን ነው፣ ከሻጩ ክለብ የሚገኘው መረጃ የበለጠ ተስማሚ ነው። ከክለቡ መረጃ ለማግኘት ካልፈለጉ በስተቀር ወይም መረጃው እንዲወጣ በር ካልከፈቱ በስተቀር በጭራሽ መረጃዎች አይወጡ። ለምሳሌ ቪክተር ሙኒዮዝን አራውሆን ያስፈረሙበት መንገድ በግልጽ በሚዲያ ደረጃ ሩመርስ ተሰምቶ አይደለም፣ ከሊቨርፑል ጋር ሊንክ ሆኖም አይደለም፣ ከምንም ላይ የተደረገ ዝውውር ነው። ስለዚህ መረጃዎች በሚስጥር የመያዝ አቅማቸው በጣም ጠንካራ ስለሆነ ባይሆን ከሻጩ ወይም ሊቨርፑል ሊገዛ ካሰበው ክለብ ጋር ያለውን ሂደት በዛ ክለብ በኩል የሚገኙ ሪፖርቶች የሚወጡትን የበለጠ ተቀባይነት አለው ይላሉ ከክለቡ ሪፖርተሮች ይልቅ። ለምን? በጉዳዩ ላይ የመጨረሻ ውሳኔዎችና ሂደቶች እስካልተፈጸሙ ድረስ በእንግሊዝ የሚገኙ የክለቡ ሪፖርተሮች ሪሊያብል የሆኑ ዘገባዎችን እንግዲህ ይዘው ነው የሚያቆዩት። ለዛ ነው በቀላሉ መረጃዎች ቶሎ በየሰዓቱ እንደ ሌላው ክለብ በፍጥነት የሚያወጡ። የቼልሲን ተመልከቱ፣ የዩናይትድን ተመልከቱ። አንድ እንቅስቃሴ ካለ የአርሴናልን በፍጥነት ነው የሚያወጡት። ግን በሊቨርፑል በኩል የዛኛው ክለብ ቅርበት ያለው የመረጃ ምንጭ ካልሆነ በስተቀር ለማግኘት በጣም ከባድና ውስብስብ ስለሆነ፣ ስለዚህ ጉዳዩን በትዕግስት መመልከት ያስፈልጋል። ግን በፈረንሳይ ሚዲያ የሚዘገቡ ጉዳዮች ሁሉ የቀናት ጉዳይ እንደሆነ ዝውውሩ እንደሚጠናቀቅ ነው የሚዘግቡት። ስለዚህ በዚህ ዝውውር ላይ እንቅፋት የተፈጠረ ወይም ዝውውሩ ላይ የሆነ አደጋ እንደተፈጠረ ተደርጎ ሊታሰብ አይገባም ለማለት ያክል ነው። በእርጋታ ጉዳዩ መጠበቅ ነው። ግን የፈረንሳይ ሚዲያን የበለጠ መከታተል አስፈላጊ ነው እየወጣ ባሉ መረጃዎች፣ ተጨባጭ መረጃዎች። ምክንያቱም
ተጠሪነታቸው የሚሰሩበት ተቋም በሚዲያ ደረጃ ስንመለከት እንግዲህ ሪሊያብል ሶርስ እንደሆኑ የሚታወቀው። ስለዚህ ጉዳዩን በትዕግስት መጠበቅ አስፈላጊ ነው ማለት ነው። እስቲ ከሰሞኑን እንግዲህ የሊቨርፑልን ሽያጭ ጉዳይ አንስተንላችሁ ነበር። ይህንንም መረጃ ለመጠቆም ያክል እና ለመጨረሻ ጊዜ የሰራነውን ፕሮግራም ላይ ካደመጣችሁ ሊቨርፑል ከ30% በላይ ስላችሁ ነበር። 30% ብቻ አይደለም የተሸጠው፣ ከዛ በላይ እንደሆነ መረጃዎች ይወጡ ነበር በወቅቱም እና አሁን ኦፊሻሊ ተረጋግጧል። 40% ከ38 እስከ 40% የሆነውን የአክሲዮን ድርሻ ነው እንግዲህ የነ ጄፍ ቤዞስ ቡድን በአሚት ባህታን እየተመራ ግዢውን ያጠናቀቀውና አሁን እንግዲህ እንደሚወጡ ሪፖርቶች ከሆነ በቀጣይ 12 ወራት ሂደቱን ተመልክተው የማጠቃለልም ትልቅ ውስጣዊ ስምምነት እንዳለ አሁን በቀጣይ 12 ወራት እነዚህ ግሩፖች ሙሉ በሙሉ ሊቨርፑል የመጠቅለል ፍላጎት ካላቸው ማጠቃለል የሚችሉበት ሂደት እንግዲህ የተመቻቸ እንደሆነና ከወዲሁ ሂደቱ ተስተካክሎ የነሱ አፈጻጸም ነው የሚጠበቀው። ስለዚህ ሙሉ በሙሉ ክለቡ ወደ የጄፍ ቤዞስ ካምፓኒ በአሚት ባህታን በሚመራው ቡድን ሊጠቀለል የሚችልበት እድል በጣም ሰፊ ነው አሁን ላይ እንደሚወጣው መረጃ ከሆነ። ስለዚህ ሊቨርፑል የተሸጠው 40% ከ38 እስከ 40% ባለው የአክሲዮን ድርሻ እንጂ 30% አይደል፣ ከዛ በላይ ነው አሁን ላይ እንደሚወጡ መረጃዎች ከሆነ እየተነገረ የሚገኘው። እስቲ ወደ ያዝነው ዋና ነጥብ እንምጣ። ከሰሞኑ እንግዲህ በኮሜንት መስጫ ላይም በተለያዩ የትልቅ የቴሌቪዥን የመወያያ አርዕስቶችን አንስተው ትላልቅ ፕሮግራሞች ላይ የሊቨርፑልን ጉዳይ ሪቫይዝ ሲያደርጉ ሲዝኑ ምን ሊመስል ይችላል፣ ክለቡ ካለው ስኳድ አንጻር አሁን ላይ በየቦታው ከሚገኙ ተጫዋቾች እና የቡድኑ ዴፕስ መነሻ በማድረግ ትኩረት ሳይሰጠው ረጅሙን ሳምንት ወደ 2 ወር በሚጠጋ ጊዜ ውስጥ በክለቡ እንግዲህ ጥያቄዎቹ ለ4 ዓመት የቆዩ ምላሽ ሳያገኝ ደግሞ የቆየበት ጊዜ ከጊዜ ወደ ጊዜ የቦታው ላይ አሳሳቢነቱ እየጎላ መጥቶ አሁን የበለጠ ደግሞ አስፈላጊነቱ አንገብጋቢነቱ ቅድሚያ እንዲሰጠው በርካታ አስተያየቶች እየተሰነዘሩ ነው የሚገኙት። ከሰሞኑንም በእኛ በምናቀርበው ፕሮግራማችን ላይ እንዲህ አይነት አስተያየቶችን በተደጋጋሚ እንመለከታለን። የክለቡ የ6 ቁጥር ቦታ ቴምፖ ዲክቴት የሚያደርግ አማካይ ወይም ቴምፖን ሴትለር የሆነ አማካይ የበለጠ የጨዋታን ጫናንና የተጋጣሚን የሚፈጥሩትን እያንዳንዱን እንቅስቃሴና ጫናን መቆጣጠር የሚችል የቡድኑን ዲፌንሲቭ አክሽን በበለጠ ባላንስ የሚጠብቅ ቡድኑ በአስፈላጊው ሰዓት ሪያክት እንዲያደርግ ሂደቶችን በተመጣጠነ ሁኔታ የቡድኑን ባላንስ ሳይናጋ የማጥቃቱንም የመከላከሉንም እንቅስቃሴ እዛ ዲፓርትመንት ላይ በተለይ ሰርክሏ ፒቮቱ ላይ በየእንቅስቃሴዎቹ መገኘት የሚችል ታክቲካሊም ፊዚካሊም ለቦታው የጫነው መለኪያ እንዲሆን የሚፈለግ ወይም ከዚህ በፊት የርገን ክሎፕ ሲጠየቁ ቴምፐርመንት ብለው ማካሊስተርን መልሰዋል። ለምን የ6 ቁጥር ተጫዋች አላስፈርሙ ወይም ዋታሬንዶ እድሜው ከገፋ በኋላ ወይም ከፍ ባለ እድሜ ላይ እያለ መዘዋወሩን ተከትሎ የርገን ክሎፕን ይህን ጥያቄዎች ሲጠይቋቸው እንግዲህ ማካሊስተር የቡድኔ ቴምፐርመንት ነው ብለው መልሰው ነበር። የክለቡን ግለትንም ዝግ ባለ ቴምፖ መጫወት የሚመጥነው ተጫዋች እዛ ፖዚሽን ላይ በማለት ባስፈረሙት ዓመት ታስታውሱ እንደሆነ ማካሊስተር ነበር የሊቨርፑል የ6 ቁጥር ቦታ ተጫዋች። ኤንዶ አዳፕት እስከሚያደርግ ድረስ ተለዋዋጭ የሆነ ባህሪን ይጠቀሙ ነበር። አሁን ጥያቄዎች በሁሉም በኩል ይሰነዘራል። ግን አንገብጋቢው ጉዳይ ሊቨርፑል ምን አይነት የ6 ቁጥር ተጫዋች ነው የሚያስፈልገው ወይም ከራዮላ ኢንቴንሲቲ ሲስተም ጋር በቀጥታ ተያያዥ የሚሆን አስተማማኝ የሚሆን በቦታው ላይ
ገበያ ላይ ተጫዋች ስላለ ብቻ የሚፈርመው ተጫዋች ከአሰልጣኙ የታክቲክ እንቅስቃሴ ጋር በቀጥታ ተያያዥ መሆን አለበት። አሁን የራዮላ ኢንቴንሲቲ ለየት የሚያደርገው የክሎፕ በመልሶ ማጥቃት ወይም ካውንተር ፕረስ የሚያደርገው እንቅስቃሴ ነው። ያ የጋራ ኳስን የማሸነፍ ጥንካሬን፣ ፖዚሽናል ፕሬሲንግ አለ። ወደ ማንቱማን ፕሬሲንግ እንደ ጨዋታው ሂደትና የተጋጣሚ የጨዋታ ቅርጽ ላይ መሰረት ያደረገ ነው። የበለጠ ኳስ የሚቆጣጠር ቡድን ለፕሬሲንግ አመቺ ስለሆነ በሚድ ብሎክም በሎው ብሎክም በሃይ ኢንቴንሲቲም በሃይ ላይንም በመጫወት ጫና መፍጠር ይችላሉ። ካራክተሩ የተለያየ ነው። ነገር ግን የራዮላ ለየት የሚያደርገው 90 ደቂቃ በአንድ አይነት ቴምቦ የመጫወት ፍላጎት ነው። ሩጫ የሚቋረጥ አይደለም። የበለጠ በበርንማውስ ከተመለከታችሁ አክሰለሬት የሚያደርግ ኢንቴንሲቲ ነው ይላሉ። ሁሌም እየጨመረ የሚመጣ ወይም ከደቂቃ ደቂቃ ግለቱ ከፍ የሚል የሚወርድ ኮንትሮል የሚያደርግ በመረጠው ደቂቃ ላይ ፕረስ የሚያደርግ ቡድን ሳይሆን ተጀመረ እስከሚያልቅ ድረስ በአንድ አይነት ቴምቦ የመጫወት ፍላጎት ነው። ይሄ ከዚህ በፊት ሊቨርፑል ቤት ክሎፕ የመጀመሪያ 2-3 ዓመት ውስጥ አዝናኝ የነበረው የክሎፕ ኢንቴንሲቲ በዚህ አጫዋት ላይ መሰረት ያደረገ ነው። ነገር ግን የተጫዋቾች ፊዚካሊቲ ትልቅ ጥያቄ ውስጥ ይገባ ነበር። አመቱን ሙሉ ፊት ሆኖ የመቆየት አሁን የራዮላ ቡድን ለየት የሚያደርገው የተጫዋቾችን ፊዚካል ዝግጅት እንደ ሌሎች ያለፉት የሊቨርፑል አሰልጣኞች በቀጥታ ከአጫዋቱ ጋር በተገናኘ የሚደረግ የፊዚካል ፊትነስ እንጂ የተጫዋቾች የእረፍት ጊዜ የትሬኒንግ ቆይታ ልክ ለጨዋታው ለማዘጋጀት ኢነርጂን ቆጥበው በሚመጡ የኢንቴንሲቲ የትሬኒንግ ባህሪያት አይደለም። በቀጥታ ዝግጅቱ የሚዘጋጁበት መንገድ በዛው ፊዚካል የመቀጠልን ሂደትን ትሬኒንግ ላይ ነው ብቁ ነው እንዲመጡ የሚደረገው። አሁን ልዩነቱ እዚህ ጋር ነው። የክሎፕ ቡድን ፕሪሲዝን ላይ ነው የኢንቴንሲቲውን አቅም ሁሉንም ሂደት ገንብተው አጠናቀው ከጨዋታ ጨዋታ ሪከቨሪ ላይ ነው የበለጠ የሚያተኩሩት። ራዮላ ግን በዚህኛው ጨዋታ የተጠቀሙትን ስፒድ ቀጣይ ጨዋታ ላይ አሳድገው ወይ ጨምረው ወይም በዚሁ ስፒድ ለመቀጠል ትሬኒንጋቸውም ተመሳሳይ አይነት ሂደት እንዳለው ይነሳል። ይሄ ደግሞ የበለጠ ፊዚካሊ አንድ ተጫዋች በውድድር ዓመቱ በሙሉ ጤንነት እንዲያካሂድ ስለሚፈለግ የፊትነስ አሰጣጥ ዘዴው በራሱ የተለየ ነው። በደንብ ከተመለከታችሁ ያለፉትን ጊዜያት በዣኬም ጉዳይ ላይ ሲነሳ የነበረው ተጫዋቹ ለማች ዴይ የፕሪሲዝን ጨዋታ ዝግጁ ሆኖ ግን የፊዚካል ፊትነስ አሰሪዎች የተጫዋቹን ብቁ መሆን ከጤንነት ጋር የተያያዘ አልነበረም። በሚፈለገው የጨዋታ ካራክተር ላይ መገኘት ያለበት ፊትነስ ደረጃ ስላልተገኘ ለ6 ወራት ከሜዳ ርቆ ስለነበር በትከሻ ጉዳት እዛ ፊትነስ ደረጃ ላይ እስከሚደርስ ድረስ ከቡድኑ ጋር ፕሪሲዝን ቱር ተጉዞ ግን ምንም ጨዋታ አላደረገም፣ ስብስብ ውስጥም አልተካተተም። ነገር ግን ከቡድኑ ጋር እኩል ትሬኒንግ ይሰራ ነበር ታስታውሱ እንደሆነ። ስለዚህ እንደነዚህ አይነት ጠንካራ እርምጃዎች ይወሰዳሉ። ስለዚህ የክለቡ የ6 ቁጥር ባህሪ በምን አይነት መልኩ መመሰል አለበት ነው። አሁን የበለጠ በገበያ ላይ ወይም በሚዲያ ደረጃ የሚዘገቡ የሚወጡ ሪፖርቶችን ከተመለከታችሁ የቀድሞ ተጫዋቻቸውን ቼ አደምስን ካልሆነ አደም ዋርተንን እዛ ቦታ ላይ የማስፈረም ፍላጎት እንዳለው ክለቡ ይታወቃል። በተመሳሳይ እነዚህ ስሞች በተደጋጋሚ በሩመርስ ደረጃ ከክለቡ ጋር እየተያያዘ ይወጣሉ። ግን ሊቨርፑል እንደ ቡድን በባህሪው 6 ቁጥር ቦታ ላይ ላለፉት 4 ዓመት ጥያቄ ሲነሳ ክለቡ የሚፈልገው ባህሪ ከኢንቴንሲቲ አጫዋት ጋር ተስማሚ የሆነው የአማካይ ጥራት ወይም የአማካይ ተጫዋች አማራጭ ምን አይነት ነው? አሁን ለምሳሌ ክሎፕ ከዚህ በፊት ሞሲስ ካሴዶን ለማስፈረም ጥረዋል። ከዛ 1 ዓመት ቀደም ብሎ ደግሞ በተመሳሳይ አውሬሊዮ ቹዋሚኒን ለማስፈረም ፈልገዋል።
ነገር ግን ክሎፕ በባህሪ የገነቡት ቡድን ላይ የነበራቸው የ6 ቁጥር ተጫዋች ከነዚህ ተጫዋች ጋር በቀጥታ በባህሪ ደረጃ ተመሳሳይ አይደለም፣ ፍጹም የተለየ ነው። የሚጫወቱበት ፖዚሽን አንድ አይነት ነው። በሜዳ ላይ ያለው ተግባር ግን በጭራሽ አይገናኝም። ምክንያቱም ፋቢኒዮ ለምሳሌ በሊቨርፑል ቤት እያለ ታስታውሱ እንደሆነ አብዛኛው የእግር ኳስ ቤተሰብ የሚያውቀው ጉዳይ አለ። ተጫዋቹ እንደነ ካሴዶ፣ እንደነ ካንቴ፣ እንደነ ፈርናንዲኒዮ፣ እንደነ ቹዋሚኒ ፍጹም ዲስትሮየር የሚባል ዲፌንሲቭ ሚድፊልደር አይደለም፣ ወይም በዲስትሮየር የሚመሰል የ6 ቁጥር ተጫዋች አይደለም። ግን ካለው እግር ኳሳዊ ቴክኒክ አንጻር ለምሳሌ ፖዚሽናል ፕሬሲንጉ አስተማማኝ ነው። በፖዚሽን መንጠቅ ወይም ኳሱን ማስጣል ላይ በጣም አግሬሲቭ መሆኑን አይጠበቅበትም ነበር። ለዛም እኮ ነው ተጫዋቹ በሊቨርፑል ቤት በከፍተኛ ሁኔታ በአመት ውስጥ እንደ 6 ቁጥር ተጫዋች በርካታ ቢጫ ካርዶችን ለቀይ ካርድ እና ከታክቲካል ፋውል በዘለለ በጣም ለጠንካራ ፋውሎች የማይጋለጠው የበለጠ ቴክኒክ ላይ የተመሰረተ የ6 ቁጥር ባህሪ ነበረው። ይሄ ተጫዋች የተለየ አይነት የ6 ቁጥር ባህሪ ነው። ምናልባት በቅርብ ዓመት ውስጥ ከተመለከትናቸው የፋቢኒዮ አይነት በቦታው ላይ ከሚሰጣቸው ሚና አይነት አካላዊ ምላሽ ለመስጠት የሚመርጡት የጨዋታ ቅርጽ ለምሳሌ በሊቨርፑል ቤት እና ሃቪየር ማቸራኖ እና ሉካስ ሌቫ በነበራቸው የ6 ቁጥር ሚና አይደለም። የሱ ሜዳ ውስጥ ተግባር ቴክኒካሊ ከኳስ ጋር ያለው እንቅስቃሴ በጣም እጅጉን አስተማማኝ ስለሆነ የተከላካይ ክፍሉን ሽፋን የሚሰጠው ያለ ኳስ ፖዚሽናል እንቅስቃሴው በጣም አስተማማኝ ነው። ከተመለከታችሁ ፋቢኒዮ እንደ ሌሎች 6 ቁጥር ፈጣን አይደለም። በፊዚካል ደረጃ በዛ ልክ ጠንካራ ወይም በግጭት ኳሶችን ዱዌሎችን የሚያሸንፍ አይነት ካራክተር ያለው ተጫዋች አይደለም። ቴክኒካሊ ግን በቦታው ላይ ያለው ሚና ጠንቅቆ የሚረዳ ነው። የመከላከል እንቅስቃሴው ከቡድኑ ሙቭመንት ጋር በቀጥታ ተያያዥ ነው። ነገር ግን ትልቁ አቅም ምንድነው? ተጫዋቹ ቴምቦን የመቆጣጠር ትልቅ ክህሎት አለ። ሊቨርፑል ጨዋታው በጋለበት ወቅት የበለጠ አግሬሲቭ ፕሬሲንግ በሚጠቀምበት ሰዓት ሁለተኛ ወይም ሶስተኛ ፖዚሽናል ተጫዋች እየሆነ ለምሳሌ ዋይናልደም የግራውን 8 ቁጥር የበለጠ ፕረስ በሚያደርግበት ሰዓት የግራው ክንፍ ማኔ ወደሱ ጠጋ ብሎ ፕረስ ሲያደርግ ከነሱ ጀርባ የተጋጣሚ የፕሬሲንግ ትራፕን የሊቨርፑልን ለማለፍ ጥሩ የሚስታቸውን ፖዚሽኖችን የሚያሸንፈው ከኳስ ጋር ፋቢኒዮ ነበር። በፍጥነት ወደ ሌላኛው የሜዳ ክፍል ያንን የኳስ እንቅስቃሴ ማደራጀት ይችላል። ይሄ ከቨር የሊቨርፑልን ዲፌንሲቭ አክሽን ተጋላጭ እንዳይሆን የበለጠ የክለቡ ትልቁ ኪሎ ሜትር የሚሸፍኑት ወይም የፕሬሲንግ ኢንቴንሲቲውን ለብዙ ደቂቃዎች የሚተገብሩት ዋይናልደም እና ሄንደርሰን ወይም ሚልነር ናቸው እዛ ፖዚሽን ላይ። ስለዚህ ተጫዋቹ ፊዚካሊ ከሚሰጠው ጥቅም ይልቅ ታክቲካሊ ያንን ቦታ በባላንስነት መያዙ የተጫዋቹ የ6 ቁጥር ካራክተር በብሬን የተሞላ የላቅ አድርጎታል እንጂ ተጫዋቹ በአንድ ጨዋታ 10 ዱዌል እያሸነፈ 8 ኢንተርሴፕሽን እያደረገ እያንዳንድ ይሄ ዲፌንሲቭ ዲስትራክሽኖች ውስጥ የሚቆይ ተጫዋች አይደለም። የበለጠ እንደውም ከሁለቱ አማካዮች ከሊቨርፑል አማካዮች የበለጠ በርካታ ኳሶች የመንካት አጋጣሚ አለው። ቡድኑን በባላንስ ዲፌንሲቭ አክሽኑን መፈጸም ይችላል ማለት ነው። ከዛ በፊት ግን የሊቨርፑልን የአማካይ ክፍል አስታውሱ። አሁን በመንጠቅ በፊዚካሊቲ በፕሬሲንግ ሜዳ ውስጥ በመጦር ያለማቋረጥ እየሮጡ ኤሪያዎችን ከቨር በማድረግ እንደውም ሊቨርፑል እኮ 2019-20 ላይ 38ቱንም ክለብ አውትራን አድርጓል። 38ቱንም ክለብ የበለጠ ብቸኛ ክለብ ነው። ለዛ እኮ ነው ያን አጫወት መልሱልን የሚል ጥያቄ እየተነሳ የሚገኝ። 38ቱንም ክለብ በአንድ 90 ደቂቃ በሩጫ በመብለጥ አልተመዘገበም በፕሪሚየር ሊጉ። አምና ከ38ቱ 34ቱ ክለቦች ከሊቨርፑል ጋር በነበራቸው ጨዋታዎች በሜዳን በማካለል ከሊቨርፑል በላይ ሆኖ ነው ያጠናቀቁት። አሁን ትልቁ ልዩነት እዚህ ጋር ነው። አሁን ራዮ ላይ የሚመልሱት የክለቡ ባህሪ ያንን
ሮጦ የማይጠግብ ሮጦ የማያቆም በጣም ኢንቴንሲቲ ያለው ኤግዛይቲንግ እግር ኳስ የሚጫወት ከኳስ ጋር ያለ ኳስም ድካም አልባ እንቅስቃሴውና ሊቨርፑልን የሚመስለው የጨዋታን ቅርጽ መመለስ ነው። ታዲያ የክሎፕ የመጀመሪያ 2-3 ዓመት ላይ ሊቨርፑል አዝናኝ በሆነ እግር ኳስ ለምሳሌ ፍጻሜ ደርሷል በዩኤፋ ሻምፒየንስ ሊግ። በመጡበት ዓመት ግማሽ ሲዝን ላይ ተረክበው ካራቦ ካፕም ማህበረሰብም ዩኤፋ ኤሮፓ ሊግም ፍጻሜ ደርሰዋል። ግን እስከ 2018-19 ዩኤፋ ሻምፒየንስ ሊግ ፍጻሜ ድረስ ዋንጫ አላሳኩም። ለፍጻሜዎች ግን በክተው ነበር። ክለቡ አስተማማኝ የተከላካይ ክፍል ሽፋንን ስለሚፈልግ ያን ሽፋን ለማግኘት ዲፌንሲቭሊ በካራክተር ደረጃ ለመንጠቅ ቻሌንጅ ለማድረግ ዱዌሎችን ለማሸነፍ ሄንደርሰንም ዋይናልደንም ከፋቢኒዮ በተሻለ ሬት አላቸው የጋራ ኳስን ለማሸነፍ። ግን ትልቁ ጉዳይ ዲፌንሲቭ ዲስትራክሽን የሚተገብር ሳይሆን ባላንስ ኦፍ ዘ ጌምን የሚጠብቅ የ6 ቁጥር ተጫዋች ነው። አስተማማኙ ሆልዲንግ ሚድፊልደር እንደ አስፈላጊነቱ ኢንተርሴፕሽንም ብሎክንም ማድረግ የሚችል ግን ከኳስ ጋር ያለው የፕሬሲንግ ሬዚስታንስ ደግሞ በጣም አስተማማኝ የሆነ ተጫዋችን ነበር የሚፈልጉት። ሚልነርም በዚህ ኢነርጂ አጫወት ላይ ትልቅ ተጽዕኖ ያለው ተጫዋች ነው። ታዲያ በእነዚህ 2-3 ዓመት ሊቨርፑል አዝናኝ እግር ኳስ ሲጫወት 5 ካገባ 3 ይቆጠርበታል፣ 4 ካስቆጠረ 2 ወይ 3 ይቆጠርበታል። ለምሳሌ በቀላሉ ሊቨርፑል ፋይናል በደረሰበት ዓመት የዩኤፋ ሻምፒየንስ ሊግ በደረሰበት ዓመት ክለቡ ከ100 በላይ ግብ አስቆጥሯል። ግን የተቆጠረበትን ግብ የምታስታውሱ ከሆነ 52 ግብ ተቆጥሮበታል። ከዛ የውድድር ዓመት ቀደም ብሎ እንደውም በሊጉ መጀመሪያ አካባቢ ከአርሴናል ጋር በነበረው ጨዋታ ኤሚሬትስ ላይ የተመሩ 4-1 በአንዴ ማድረግ ቻሉ። ግን ያን ውጤት መጠበቅ አልቻሉም። 2 ግብ መጨረሻ ላይ ተቆጠረ፣ 4-3 ነው ጨዋታው ያለቀው። የሚያስቆጥር ቡድን ግን በመከላከሉ በኩል ባላንስ ስላልሆነ የ6 ቁጥር ቦታ በካራክተር ደረጃ ዲስትሮየር የሚባል አማካይ ሳይሆን የሁለቱን አጠገቡ ጋር የሚጫወቱ ተጫዋቾችን የፕሬሲንግ ሂደትን ከበስተጀርባ ሆኖ ባላንስ ማድረግ የሚችል ያለ ኳስ ፖዚሽናል ተጫዋች መሆን የሚችል ከኳስ ጋር ደግሞ የሚመጡ ጫናዎችን መቋቋም የሚችል ተጫዋችን ቦታው ላይ የሚያስፈልገው። ለዛ ከፋቢኒዮ መምጣት በኋላ ተመልከቱ የሊቨርፑልን በአነስተኛ ክሊንሺት በጣም አነስተኛ ግብ ብቻ ተቆጥሮበት አሊሰን የሊጉን ዋንጫ ሲያሳኩ የሻምፒየንስ ሊግን ዋንጫ በሚያሳኩበት ዓመት ፋቢኒዮ በፕራይም ታይሙ ላይ የነበረው የሊቨርፑል ካራክተር በቀላሉ ሊቨርፑል ላይ ግብ ለማስቆጠር በጣም ይቸገሩ ነበር ክለቦች። ለምን? የክለቡ ዲፌንሲቭ አክሽን የሚጠበቀው በባህሪ ደረጃ ያለ ኳስም ከኳስ ጋር ያለው በፋቢኒዮ ቴክኒካሊ በብሬን የመጫወት የቦታው ላይ ካራክተር ነው እንጂ የአግሬሲቭ ምላሽ ከሆነ የተቀሩ 3ቱ አማካዮች ከበቂ በላይ ነበሩ። በ3ቱ አማካዮች ፍጻሜ ተደርሰው ግን ዋንጫ ማሳካት ክሎፕ ያልቻሉት የካሬጅ ስህተት እንዳለ ሆኖ በቦታው ላይ የነበረው ከቨር እንደውም አንድ አሁን የክለቡ የማኔጅመንት ዲፓርትመንት ኃላፊዎች ውስጥ ከጁሊያን ዋርድ ጋር እየሰራ የሚገኘው ፖርቱጋላዊው ፔድሮ ማርኩዝ የሚባለው አምና ይመስለኛል ካልተሳሳትኩ ያቀረበው ጥናት ላይ አንድ ዘገባ ላይ ስመለከት ትልቁ የሊቨርፑል የ6 ቁጥር ክፍተት የዲስትሮየር ክፍተት ሳይሆን የሆልዲንግ ሚድፊልደር በ6 ቁጥር ቦታ በባህሪ ደረጃ የዋርተን አይነት ተቾችን ማድረግ የሚችል የግድ ፊዚካል ሪያክት የማያስፈልገው ግን አሁን የዛ የአማካይ ክፍል ጥንካሬ ክለቡ የለው። ለምሳሌ ተመልከቱ ግራቨንበርግን ኳስ ከያዘ በኋላ ሞር ዳይሬክት ነው። ከፖዚሽኑ ውጪ ፕሮግረስ ለማድረግ የሚጥረው ከፓስ ጋር አይደለም፣ ፓስ በማድረግ አይደለም፣ ከኳስ ጋር ነው ፕሮግረስ። በቃ መሀል ለመሀል መሄድ ተርን አድርጎ ሸቡዶ ተጫዋችን በቴክኒክ ከኳስ ጋር እየቀነሰ ፕሮግረስ ያ ደግሞ ፊዚካል ኢነርጂን በሜዳ ላይ ከመጀመሪያ ደቂቃ ጀምሮ የሚፈልግ የጨዋታ ካራክተር። ስለዚህ ያ ፖዚሽን ሊቨርፑል በተሸነፈ ቁጥር በሃይ ተርኖቨር ክለቡ በቀላሉ ይጋለጣል።
ሁለተኛ ሶቦዝላይን እዛ ቦታ ላይ ተመልከቱ። በተመሳሳይ እንደ ራያን ግራቨንበርግ ፔኔትሬት እሱ ማድረግ ነው የሚፈልገው። ሁሉም ምንድነው ዳይሬክት አታክ ላይ ነው ትኩረታቸው። ይሄ ዳይሬክት አታክ ሲስተም ደግሞ ለራዮላ በጣም አመቺ ነው። ግን ክለቡ ከበስተጀርባ ባላንስ አይሆንም። በተከላካዩና በእነዚህ አማካዮች መካከል በጣም ሰፊ ጋፕ አለ። ለዛ ነው የፋቢኒዮ ካራክተር ያለው ቴምቦውን መቆጣጠር የሚችል እነዛ ተጫዋቾች ፕሮግረስ ባደረጉ ቁጥር የሚመለሰውን ኳስ ፖዚሽናል ምላሽ መስጠት የሚችል። ለዛ ነው ያለ ኳስ ሊቨርፑል ፕረስ ሲያደርግ ሶስተኛ ወይ ሁለተኛ ተጫዋች ይሆናል ፋቢኒዮ። ከኳስ ጋር ደግሞ ሲጫን ተጫዋቹ የዊንጎቹን ኳሶች በበቂ ሁኔታ ተደራሽ እንዲሆን የአርኖልድና የሮበርትሰን ኦቨርላፕና አንደርላፕ ቴክኒክን የሚጠብቅ አማካይ መሆኑ የበለጠ ሁለቱን አማካዮች በነፃነት ወደ ፉልባኮች ለጥጠውት ሜዳውን አስፍተው እንደ ልባቸው ኮሊደሩ በነፃነት እንዲሸጋገሩ አመቺ ሂደት ይፈጥሩ ነበር። ስለዚህ አሁን በአሁኑ ታክቲክና በራዮላ ኢንቴንሲቲ ባህሪ ደግሞ ከተመለከትን የክለቡ ኦርጋናይዝድ መሆን ጥያቄ የሚቀርብበት ጉዳይ አይደለም፣ የሚያጠራጥር ጉዳይ አይደለም፣ ስጋት ውስጥ የሚከት አይደለም። ከሚጠበቀው በላይ ኦርጋናይዝድ ይሆናል። ባላንስ የመሆኑ ጉዳይ ግን በትልቅ ጥያቄ ውስጥ የሚቆይ ነው። አለበለዚያ አሰልጣኙ ወደ ደብል ፒቮት አጫወት መመለስ አለባቸው። የግድ ቦታው ላይ ማካሊስተር ግዴታ ከሶቦዝላይ ጋር ይሁን ከግራቨንበርግ አንዳቸው ተቀምጠው መጫወት አለበት። ምክንያቱም ማካሊስተር ነው ቴክኒካሊ በተወሰነ መልኩ ፊዚካል አፕሮቹ ዝቅተኛ ቢሆንም ቴክኒካሊ ይሄን ቴምፐርመንት በደንብ ባላንስ ማድረግ ይችላል። ግን በዘላቂነት የተጫዋቹ ፊትነስ ከተጠናቀቀው ሲዝን ጀምሮ የሚነሳበት ጥያቄ አለ። የስሎት ታክቲክ እንደሆነ አሁን አብዛኞቹ ደግሞ እየደመደሙ የመጡት ተጫዋቹ ስትሮንግ ሆኖ ፊዚካሊ በፊትነስም እዛ ቦታ ላይ ከጨዋታ ብቁ የመሆን ሂደት ካለው ይሄን ተግባር በተወሰነ መልኩ ማሟላት የሚችለው እሱ ነው። በተወሰነ መልኩ ሙሉ በሙሉ አይደለም። አለበለዚያ ግን አስገዳጅ አማካይ በቦታው ላይ ያለምንም ጥርጥር ክለቡ ከፉልባክ ከሴንተር ባክ ጥራት ተውት የሳላን ተተኪ ከማምጣት ጋር በተያያዘ ከሚነሳው ክፍተት የበለጠ አንገብጋቢው ጉዳይ የ6 ቁጥር ጉዳይ አንገብጋቢው ጉዳይ በየትኛው መመዘኛ ይሄ ኤሪያ ታክቲካሊም ሆነ በተጫዋች ዝውውርም ሆነ ይሄ የ6 ቁጥር ቦታ ከኢንቴንሲቲ ፉትቦል ጋር በተያያዘ አስፈላጊነቱ ለጥያቄ የሚቀርብ አይደለም። ምክንያቱም ክለቡ አሁን በደንብ በቅድመ ውድድር ጊዜ ከተመለከታችሁ ግብ የማስቆጠር ችግር የለበትም። ግን ዲፌንሲቭሊ ያለው ክፍተት በአብዛኛው የተቆጠሩ ግቦችን እስቲ ከሴት ፒስ ተቆጠረ ከሊድስ ጋር 2 ኳሶች ግን የነዛ ሴት ፒስ የተገኙትን አጋጣሚዎች ከተመለከታችሁ የአንድ የ6 ቁጥር ተጫዋች ዲስትሮየር መሆን ሳይጠበቅበት ማስጣል የሚችላቸውን እንቅስቃሴዎች ወይም ፖዚሽናል ከቨር ማድረግ የሚችሉ ተጫዋቾች መመከት የሚችሉት የጨዋታ እንቅስቃሴ ነው ክለቡ ላይ የተቆጠረው። በደንብ ልብ ብላችሁ ከተመለከታችሁ ሶስተኛው እንቅስቃሴ ሴት ፒስ ሆነ፣ ግቡ ተቆጠረ። ስለዚህ መነሻው ላይ ነው አሁን ትልቁ ክፍተት። የኮሞን እንቅስቃሴ ካያችሁ እንደ ቡድን በተለይ ሴንተር ባኮቹ ወጣ ብለው ያንን ኳስ ለመከላከል መምረጣቸው የበለጠ ተጋላጭ አላደረጋቸውም እንጂ በእንግሊዝ ክለቦች ፊዚካሊቲ ከተመለከትን ደግሞ የበለጠ ይሄ ፖዚሽን ላይ ቴምፖ ዲክቴት የሚያደርግ አስተማማኝ ሆልዲንግ ሚድፊልደር የግድ ዲስትሮየር መሆን አይጠበቅበትም። ዲስትሮየር ከሆነ እንደውም የቡድኑ የበለጠ አግሬሲቭ እንቅስቃሴ በላቀ ደረጃ ከፍ ይላል። ግን የግድ ዲስትሮየር ማምጣት ለቦታው ላይ አንገብጋቢ አይደለም። ግን የአደም ዋርተን አይነት አሁን እንደውም ከሰሞኑን ዴሊ ሜል አንድ ዘገባው ላይ ስመለከት ቼ አደምስን ከዚህ በፊት የሊስ ንብረት የነበረው በአንድ ወቅት ለቼልሲ ለመፈረም ሜዲካል ሁላ ለማድረግ ተስማምቶ በአንዳንድ ቅድመ ሁኔታዎች ምክንያት የተቋረጠውን ዝውውር ታስታውሳላችሁ። እሱን አማካይ ለማምጣትም
ፍላጎት አለ የሚል ሩመርስ መሰማት ጀምሯል። ግን አሁን የነ ላሚን ካማራ አይነት ኮምፕሊት ዲፌንሲቭ ሚድፊልደር የሚባሉ የማቸራኖ አይነት ካራክተር ያላቸው ደግሞ አማካዮች ከመጡ የቦታው ላይ አግሬሲቭነት ከፍ ይላል። አንድ ቡድን የሊቨርፑል አይነት በኢንቴንሲቲ ካራክተር ላይ መገንባት ለፈለገ ቡድን ደግሞ ክሎፕ 2023/24 ካሴዶን የፈለጉት የክለቡ አግሬሲቭነት ከፍ እንዲል ነው። ፊዚካል አፕሮቹ እንዲጨምር ነው። የግድ ክለቡ በዛ ደረጃ ዲስትሮየር ፈልጎ አይደለም። ፊዚካል አፒሪያንሱ የክለቡ ከፍ እንዲል አሁን ያኔ የተገነባው አማካይ ክፍል ነው አሁን ላይ ያለ። ተመልከቱ፣ የአብዛኛው የሊቨርፑል ደጋፊዎች የ6 ቁጥር ጥያቄ ላይ ትኩረት ያደረጉት ፊዚካል አፕሮች ክለቡ የጋራ ኳስ የመሸነፉን ጉዳይ አእምሯቸው ውስጥ ከዚህ በፊት በነበረው የክሎፕ ባህሪ ቡድን እያነጻጸሩ ታክቲካሊ የክለቡ የማጥቃት አፕሮች ምን በአስተማማኝ ሁኔታ ሻርፕ ሊሆን እንደሚችል ያምናሉ። ግን ዲፌንሲቭ ካራክተሩ ነው አብዛኛውን የሊቨርፑል ደጋፊ የሚያሰጋው። ይሄ ደግሞ ክለቡ ወደ ኢንቴንሲቲ ባህሪ ይመለሳል ሲባል የሚያስታውሱት የክለብ ባህሪ አለ። እንደ ቡድን ሊቨርፑል በስብስብ ውስጥ የያዛቸው አስተማማኝ ካራክተሮች አሉ። ባላንስን መጠበቅ፣ ክለቡ ዲፌንሲቭ አክሽንን የግድ ፊዚካሊ ታክሎችን ዲስትሮየር በማድረግ ብቻ ምላሽ መስጠት ሳይሆን ታክቲካሊ በኦርጋናይዜሽን የሚፈጽማቸው አስተማማኝነት አለ። ለዛ ጥራትና ብቃት ባላንስ የሚያደርግ የአማካይ ክፍል ያስፈልጋል። ታክቲካል የበለጠ ጠለቅ ብሎ ተመልከቱ። ሊቨርፑል ቢልድ አፕ ላይ አሁንም ጫናዎች ይስተዋላሉ። ያው አዳፕት እስከሚያደርግ ፕሮግረስ እስከሚያደርግ ከጨዋታ ጨዋታ አብሮ በቆዩ ቁጥር ይህን ሲስተም አዳፕት ሲያደርጉ የሚያድርግ ጉዳይ ነው። ግን የበለጠ ሻርፕ ለመሆን በነፃነት የአማካይ ክፍሉ ፍሌክሲብል መሆን አለበት። ኢንድ ቱ ኢንድ አሁን እንደነ አሌክስ ስኮት እንደነ ቼ አደምስ በአስተማማኝ ሁኔታ ሰቦዝ ላይ ለዚያ አሰልጣኝ እንደውም የበለጠ የሚስማማ አይነት ተጫዋች ነው። ግን በራያን ግራቨንበርግ የዘንድሮን የውድድር ዓመት በ6 ቁጥር ቦታ ላይ መጠቀም ሪስክ ያለው ይመስለኛል። 1 ዓመት ስሎት ይሄ ታክቲክ ሰርቶላቸዋል። ግን የሰራላቸው ዋነኛው አስተማማኙ ጉዳይ ምንድን ነው? ጥብቅ የሆነ የሎው ብሎክ ስትራክቸር እና የበለጠ ከስሎት ቡድን ሪስክ ከመውሰድ ይልቅ ሪስክ የሚቀንስና ጥንቃቄ ላይ የሚቆይ ቡድን መሆኑ የበለጠ አስተማማኝነት ሰጠው። ያው የቡድኑ ኦርጋናይዜሽን ደግሞ በክሎፕ አስተማማኝ ስቴጅ ላይ መድረሱ ለአሰልጣኙ አመቺ ሁኔታ የፈጠረው። የበለጠ ደግሞ አንድ ጉዳይ ልንገራችሁ፣ ይሄ 6 ቁጥር አንገብጋቢነቱን ከፍ የሚያደርግ ከሰሞኑ እንግዲህ ፍሎሪያን ቪርትዝ ከዘ ታይምስ ጋር ዘለግ ያለ ቆይታ አድርጓል። ምርጥ ኢንተርቪው አድርጓል። ተመልከቱት ገብታችሁ። ይህ ተጫዋች ያምነውን ቡድንና የአሁኑን ቡድን አፕሮች በግልጽ መለያ ሆኗል። ለመሰላችሁ አሁን ተጫዋቹ በዛ ኢንተርቪው ላይ የክሎፕንና የስሎትንና የራዮላን የቡድን አደረጃጀትና የጨዋታን ስልት ሲገልጽ ያለ ኳስ አብዛኛውን ኤሪያ ከግራ ክንፍ ወደ ቀኝ ክንፍ ወደ ሴንተር ከቨር እንዲያደርግ በጣም ይገደዳል። ያለ ኳስ ከኳስ ጋር ደግሞ ወደ ግራው አዘንብሎ እንዲጫወት ነው የሚደረገው። ይሄ የጨዋታ ስልት ደግሞ ተጫዋቹን ያለ ኳስ የሚቆይበት ጊዜና ፊዚካሊ ያለውን አፕሮች እንዲያዘነብል አድርጎት በጨዋታው ላይ ያለው ቴክኒካል አቅም እንዲገደብ ፊዚካሊ ፕረስ እንዲያደርግ። አሁን ለምሳሌ ሳላ በሚሰለፍባቸው ጨዋታዎች የሊቨርፑል የባላንስ እጦት ተብሎ ከሚነሳባቸው ጉዳዮች መካከል ሳላ ተመልሶ ፉልባኩን አይረዳም፣ አማካይ ክፍሉ ዊዘ ሲገባ አንድ ሰው ይጎላል፣ ባላንስ አይሆንም እየተባለ ብዙ ሲተቹ ነበር አምና። ግን ዋነኛ ምክንያት ክለቡ ኳስ እንደሚቆጣጠረው አይደለም፣ ፍሌክሲብል ነው የሚያጠቃው። ያ ደግሞ የተጫዋቹን የክሬቲቪቲ ሂደትን ገድቦ የበለጠ ሯጭ አድርገውታል። ይህንን በተመለከተ አስተያየት ሰጥቶታል። አሁን ግን ራዮላ ዳይሬክት የ10 ቁጥር ተጫዋች ያለ ኳስ እንኳን በጣም ሩጫዎች ላይ እንዲያተኩር አይደለም፣ የበለጠ ስፔሶችን እንዲዘጋ ነው።
ያ ማለት ክለቡ ፕረስ በሚያደርግበት ወቅት እሱ መገኘት ባለበት ስፔስ ላይ እንዲገኝ ነው። የግድ እንዳምነው ወደ ሳላ ወደ ጋክፖ እየወረደ ያለ ኳስ ያለው እንቅስቃሴ በኤሪያ ከቨር ላይ እንዲቆይ አይደለም። የበለጠ የክሬቲቪቲው ልብ ለማድረግ ነው አሰልጣኙ ያሰቡት። በቀጥታ የ10 ቁጥር አውት ኤንድ አውት ክሬቲቭ ተጫዋች ሌቨርኩዘን የሚያውቀውን አጫወት እንደሚሰጡት ነው። ለዛ እኮ ነው በተደጋጋሚ አሲስትም ግብ ላይም በራዮላ በተሰለፈባቸው ጨዋታዎች በጣም እጅጉን ተስፋ ሰጪ የእሱና የኢሳቅ ጥምረት የተስተዋለው። ከተስፋም በላይ በጣም እጅጉን እየተግባቡ እንደሆነ የሆነ ሪትም ውስጥ ከጨዋታ ጨዋታ በአስተማማኝ ሁኔታ እንደሚገቡ ምልክቶችን የሰጡት። ስለዚህ አሁን ተጫዋቹ ከኳስ ጋር እንዲቆይ ፍቃድ ተሰጥቶታል። ይሄ ሆነ ማለት ደግሞ ክለቡ የሚጫወተው በደብል ፒቮት ነው፣ በሁለት አማካይ። ለምን እሱ የግራፍ ክንፍ ወጥቶ እንዲጫወት ወይም የግራ ክንፍ ተጫዋች አይደለም፣ ወይም የግራ 8 ቁጥር ተጫዋች አይደለም ነው ራዮላ ያሉት። በቀጥታ የ10 ቁጥር ተጫዋች ነው። ስለዚህ ከሱ ጀርባ የሚጫወቱ ሁለቱ ተጫዋቾች አንዱ ባላንስ ኦፍ ዘ ጌም ላይ አስተማማኝ መሆን አለበት። ሰቦዝ ላይ ደግሞ ለዚህ ኢንቴንሲቲ ጨዋታ ምንም ጥያቄ የማይቀርብበት የመጀመሪያው ተመራጭ ተጫዋች ከሆነ በራያን ግራቨንበርግ ግን የ6 ቁጥር ቦታን አስተማማኝ አድርጎ መቀበል ለራዮላ ምናልባት ከባዱ የቤት ስራ ይሆናል። ሌላ የታክቲክ ዘዴ አምጥተው ዘይደው መብቴዎች የሚያበጃጁ ከሆነ ምንመለከት ነው የሚሆነው። ግን በጣም ፔሱ አስተማማኝ የሆነ አግሬሲቭ ምላሹ የግድ እንደ ዲስትሮየሮች ግጭት ላይ ኮምፕሊትሊ መቆየት ያለበት አማካይ ሳይሆን የሚመጣውን ጫና ምላሽ መስጠት የሚችል ከጫና ውስጥ ቡድኑ ማውጣት የሚችል በመልሶ ማጥቃት የሚከፈትበትን ስፔስ በአግባቡ መገኘት የሚችልን በካራክተር ደረጃ የነ ዛቪ አሎንሶ አይነት ሆልዲንግ ሚድፊልደር በጣም ጠለቅ ብሎ ቢልዳፑን በሰከነ ሁኔታ መምራት የሚችል የፖዚሽን ላይኖችን ብሬክ ማድረግ የሚችል በፓስ ሊቨርፑል እኮ ዳይሬክት አፕሮች ሁለቱንም አማካዮች ተመልከቱ፣ ቀጥተኛ ማጥቃት ውስጥ ነው ያሉት። ይሄ ደግሞ ለባላንስ አይመችም። ዊትዘብ ያለበት የ10 ቁጥር ሜዳ ላይ ተመልከቱ። ፓላሲዮስ እና ዣካ ናቸው ሌቨርኩዘን ቤት። ይሄ ተጫዋች ከሚገባው በላይ ባለንዶር ተጫዋች ደረጃ ተደርጎ ታሳቢ ተደርጎ እንዲመጣ የተደረገበት ዋነኛ ምክንያት ከጀርባ ያሉ ተጫዋቾች ቴክኒካሊም ታክቲካሊም ፊዚካሊም ቦታው ላይ ከበቂ በላይ አስተማማኝነት ስላላቸው ነው። ታዲያ ለራዮላ ከባዱ ፈተና ይህ አይመስላችሁ? ፉልባኩ ዊንገሩ ከሚባለው በላይ የአንድ ቡድን መሰረት የሚባለው የአማካይ ክፍል ወይም ልብ የሚባለው ዲፓርትመንት ምላሽ መስጠት የለበትም። ለዚህ ደግሞ አስተማማኙ ኳሊቲ ሊቨርፑል ቤት አለ ብላችሁ ታምናላችሁ? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። በተመለከትኳቸው ጨዋታዎች በተረዳኋቸው የራዮላ ታክቲክ እኔ ይሄንን ተመለከትኩ። እናንተ ደግሞ በተሻለ ሁኔታ በኮሜንት መስጫ ላይ ተወያዩበት። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ቻናላችንን ድጋፍ አድርጉ። የሁሉንም ክለቦች የዝውውር መረጃን ይዘንላችሁ ከዚህ በመቀጠል እንመጣለን። እስከዛው ድረስ ሰላም ቆዩ።